ኦኬ ጋይስ ኦልሞስት 20 ሰው ይታየኛል። ሌላው 280 ሰው ምን እየሰራ እንደሆነ አላውቅም። ሜቢ ማይከታተሉ ከሆነ ሌሎች መከታተል የሚፈልጉ ብዙ ልጆች ስለነበሩ ለነሱ ቢተው አሪፍ ነበረ። ግን ገብቶ ግን 20 ሰው ብቻ ነው ላይቭ እየገባለው። ባለፈውም 20 ሰው ነው የገባው። ዛሬም ያው 21 ሰው ነው ያለው። ዞሮ ዞሮ እንቀጥልና ዛሬ የምናየው ስለ ማርኬት ስትራክቸር ይሆናል። ሶ ማርኬት ስትራክቸር ምን ማለት ነው? ሜን ኮምፖነንት ኦፍ ማርኬት ስትራክቸር ምን ናቸው? ይህ ደግሞ ለምንድን ነው ማርኬት ስትራክቸር ማጥናት የሚያስፈልገን እና ከዛ ታይፕስ ኦፍ ማርኬት ስትራክቸር እነዚህ ቶፒኮችን አጠር አድርገን እናያለን ማለት ነው። ሶ ቼክ ለማድረግ ያክል እስኪ ህዊ ማይክ ኦፕን አድርጌያለሁ። ድምጼም ስክሪኔም እንደምታይም እንደሚሰማም ኮንፈርም አድርግልኝ። እንቀጥል። ግሩፕ ልዝጋው መሰለኝ ክላስ እስኪጨርስ። አሪፍሽ ሶ እንቀጥላለን። ዛሬ የምናየው አብዛኞቹ ትሬደሮች ስኪፕ ያደረጋችሁት ወይ ደግሞ ሳትማሩ ያለፋችሁበት ሜቢ ስትራቴጂ ላይ ዘላችሁ ስትገቡ ከጀርባ ትታችሁ የመጣችሁት ወይ ደግሞ የማርኬቱ የጀርባ አጥንት የሆነውን ኮንሰፕት ነው ምናየው ማለት ነው። ሶ ማርኬት ስትራክቸር ዘ ሞስት ኢምፖርታንት ከሚባሉ ኮንሰፕቶች መካከል አንዱ ነው። አዘ ትሬደር አንድ ትሬደር ቢካም ፕሮፊታብል እንዲሆን ወይ ደግሞ ቴክኒካሊ ብቁ ይሆናል ብለን እንድናስብ ከሚያደርጉ መካከሎች አንዱ ማርኬት ስትራክቸር ነው እና ማለት ነው። ስለዚህ በማርኬት ስትራክቸር ኮንሰፕታችን ኦልሞስት ወደ 4 ክላሶች ይኖረናል። ዛሬ ሜይን ስታርት ክላስ ይኖረናል። ኔክስት ላይ ስለ ማጆር እና ማይኖር ስትራክቸር ይኖረናል። ዘን ስለ ሲምፕሊፋይድ እና ኮምፕሌክስ፣ ዘን ስለ ኢምፓልስ እና ኮሬክሽን ያለን ወደ ማገባደጃ አካባቢ እንሄዳለን ማለት ነው። ሶ የመጀመሪያው ስንቀጥል ዛሬ ማርኬት ስትራክቸር ምን ማለት ነው? ማርኬት ስትራክቸር ምን ማለት ነው ከሚለው እንጀምራለን። ሶ ማርኬት ስትራክቸር የምንለው ኮንሰፕት ምን ማለት ነው? እስኪ አንድ ሰው እስኪ ማርኬት ስትራክቸር የምንለው ኮንሰፕት ምን ማለት ነው? አንድ ሰው እስኪ ማንን ልክፈት? አታወሩ? አንድ ሰው እሺ፣ ማንን ልክፈት? ቀጥል። ያው የማርኬቱን ሙቭመንት የምናይበት መንገድ ማለት ነው። ማርኬቱ ወዴት ሙቭ እያደረገ እንደሆነ ቴክኒካሊ የምናይበት መንገድ። አሪፍ መልሶታል ኤዩቢ። ሶ ባጭሩ ማርኬት ስትራክቸር የምንለው ካረንትሊ ያለውን የማርኬቱን ቢሄቨር ወይ ደግሞ ካረንትሊ ማርኬቱ ያለበትን ኮንዲሽን ለመረዳት እና ማርኬቱን ነክስ ምን አይነት ቢሄቨር ወይ ደግሞ ምን አይነት ኮንዲሽኖችን ሊኖረው ይችላል ብለን ለማየት የምንጠቀምበት ኮንሰፕት ነው። ሶ ማርኬት ስትራክቸር የምንለው ካረንትሊ ማርኬቱ ያለበትን ቢሄቨር ደግሞ ምን አይነት ቢሄቨር እንዳለው ለማወቅ ወይም ደግሞ ማርኬቱ ካረንትሊ ያለበትን ኮንዲሽን ለመረዳት የምንጠቀምበት ኮንሰፕት ማርኬት ስትራክቸር ተብሎ ይጠራል። ለምሳሌ ማርኬት ካረንት ያለበትን ቢሄቨር ደግሞ ምን ማለታችን ነው የሚለው ማለት ነው። ለምሳሌ አንድ ስትራክቸር 3 አይነት ቢሄቨሮች አሉት። እዚህ ጋር እንደምታዩት 3 አይነት ቢሄቨሮች አሉት ማለት ነው። አንድ ስትራክቸር ለምሳሌ እየጨመረ እየሄደ ነው ወይስ እየቀነሰ እየሄደ ነው? ለምሳሌ አንድ ያለው ማርኬት እነዚህ 3 ቢሄቨሮች አሉት። ካለ ደግሞ ታይፕስ ኦፍ ማርኬት ስትራክቸር ላይ ያሳያችኋለሁ። ሶ ማርኬት ስትራክቸር የምንለው ኮንሰፕት ማርኬቱ ካረንትሊ ምን አይነት ቢሄቨር እንዳለው ወይም ደግሞ ምን አይነት ኮንዲሽን ላይ እንዳለ ለመረዳት የምንጠቀምበት ኮንሰፕት ነው ማለት ነው። ለምሳሌ ማርኬቱ ካረንት ያለበትን ቢሄቨር ስንል ምን ማለት ነው? አንድ ስትራክቸር ለምሳሌ እየጨመረ እየሄደ ከሆነ ምንድነው የኛው ቡሊሽ ኦርደር ፍሎው ስትራክቸር ነው እንላለን። ወይ ደግሞ ማርኬቱ እየጨመረ እየሄደ እንዳለና ይህ የማርኬት ቢሄቨር ካረንት እየጨመረ እየሄደ ያለ የማርኬት ቢሄቨር እንዳለ ለመረዳት ያግዘናል ማለት ነው። ወይም ደግሞ አንድ ስትራክቸር ተመሳሳይ እየቀነሰ እየመጣ ከሆነ አሁን ይህን ስትራክቸር በማየት ይህንን ካረንት ያለው የማርኬት ስትራክቸሩ ቢሄቨር ምን እያደረገ ነው? እየቀነሰ እየመጣ እንደሆነ ለመረዳት ያገለግለናል ማለት ነው። ወይ ደግሞ ወደ ጎንም ሊሄድ ይችላል። ሶ ሳይዶ የምንለው ማርኬት ስትራክቸር ታይፕ ማለት ነው። ሶ whatever it is ማርኬት ስትራክቸር የምንለው ካረንትሊ ማርኬቱ ያለበትን ቢሄቨር ለመረዳት ወይም ደግሞ ማርኬቱ ካረንትሊ ያለበትን ኮንዲሽን ለመረዳት የምንጠቀምበት ኮንሰፕት ነው ማለት ነው። ማርኬቱ ካረንትሊ ያለበትን ኮንዲሽን ስንል ምን ማለት ነው? ኦልሬዲ ቢሄቨር ብለናል። እየጨመረ ነው ያለው ወይስ እየቀነሰ ነው ያለውን የማርኬቱን ቢሄቨር አሁን ላይ ምን አይነት ቢሄቨር እያሳየ ነው የሚለውን ለመረዳት እንደሆነ አውርተናል። ኮንዲሽን ስንል ምን ማለት ነው? ለምሳሌ ማርኬቱ በተለያየ ስትራቴጂ የተለያየ አይነት ኮንዲሽኖች ሊኖሩ ይችላሉ። ለምሳሌ ኤስኤምሲ ላይ አንድ ፕራይስ ሰፕላይ ዞን ላይ ሊሆን ይችላል፣ ደማንድ ዞን ላይ ሊሆን ይችላል፣
ለምሳሌ በፕራይስ አክሽን ካረንትሊ ማርኬቱ ምን አይነት ሌቨሎች ላይ ያለው፣ ለምሳሌ ሳፖርት እና ሬዚስተንስ ላይ ነው። እነዚህ ኪ ሌቨሎች የምንላቸው ወደፊት ነክስት ክላስ ጀምረን እያጠናን የምንሄዳቸው እነዚህ ሌቨሎችን አንደርስታንድ ለማድረግ ነክስት ማርኬቱ ምን አይነት ኮንዲሽኖች ወይ ደግሞ ምን አይነት ቢሄቪየር ሊያሳይ እንደሚችል ለመረዳት የምንጠቀምበት ኮንሰፕት ማርኬት ስትራክቸር ተብሎ ይጠራል ማለት ነው። ስለዚህ ማርኬት ስትራክቸር ካረንት ያለውን የማርኬት ቢሄቪየር ለመረዳት እና ወይ ደግሞ ካረንት ማርኬቱ ያለበትን ኮንዲሽን ለማወቅ እንጠቀምበት ኮንሰፕት ነው ካለን ሜን ኮምፖነንትስ ኦፍ ማርኬት ስትራክቸር የሚባሉት ስንት ናቸው? ምን ናቸው? እስኪ ሜን ኮምፖነንት ኦፍ ማርኬት ስትራክቸር የሚባሉ ስንት ናቸው እና ምን ምንድን ናቸው? የሚመልስልኝ ሰው አዲስ እጅ ቅድም የነበራችሁ አይ ቲንክ ለጥያቄ አይደለም ያነሳችሁት። ሜን ኮምፖነንት ኦፍ ማርኬት ስትራክቸር የሚባሉት ስንት ናቸው? ምን ምንስ ይባላሉ? ጋይዝ ሰላም ታሪ። ሰላም አብዱ፣ ቀጥይ። አፕ ትሬንድ፣ እሺ፣ ኮንሶሊዴት እና ዳውን ትሬንድ ሶስት ናቸው ማለት ነው። ኦኬ፣ ሌላ ሶስት አሪፍ። እሺ፣ ሱራፊል ዮሴፍ ቀጥልሽ። ለሁለት ሰው እድል ስጥና ከዛ ቀጥላል። ቀጥሏ። እጅ አላወጣችሁም ጋይስ? ሜን ኮምፖነንት ኦፍ ማርኬት ስትራክቸር የሚባሉትን አታውቁም፣ ግን ትሬድ ያደረጋችሁ ስትራቴጂ ላይ ናቸው አይደል? አልፋችሁ። ሜን ኮምፖነንት ኦፍ ማርኬት ስትራክቸር የሚባሉት አራት ናቸው። የመጀመሪያው ፕራይስ ነው። ለምን ፕራይስ እንደሆነ አስረዳችኋለሁ ማለት ነው። ዘን ሰከንድ ታይም ነው። ሰርድ ደግሞ ቮሊዩም ነው። አራተኛ ደግሞ ኦርደር ፍሎ ነው። ለዚህ ነው አሁን ከጀርባ ብዙ ትታችሁ ወደፊት ሂዳችኋል። ማርኬቱ ላይ መረዳት ያለባችሁን ነገሮችን ትታችሁ ወደ ስትራቴጂ ገብታችኋል ያልኳችሁ ለዚህ ነው። ሶ ሜን ኮምፖነንት ኦፍ ማርኬት ስትራክቸር የሚባሉት አራት ናቸው። ከሜን ኮምፖነንት ኦፍ ማርኬት ስትራክቸር መካከል የመጀመሪያው ፕራይስ ነው። ለምን ፕራይስ ሆነ የሚለውን ለሚመልስልን ሰው የ100 ብር ካርድ እሸልማለሁ። ትክክለኛ መልስ ለመለሰልኝ ሰው እዚህ ላይ ላይ ከሜን ኮምፖነንት ኦፍ ማርኬት ስትራክቸር መካከል ለምን የመጀመሪያው ፕራይስ ሆነ ወይ ደግሞ ለምንድን ነው ከሜን ኮምፖነንት ኦፍ ማርኬት ስትራክቸር መካከል ፕራይስ የገባው የሚለውን ትክክለኛውን መልስ ለመለሰልኝ የ100 ብር ካርድ ፊታን ቀጥሌክስ ሞክር። ፕራይስ ያለው በቀኝ በኩል በጎን ያለው ማርኬቱን ትሬድ የምናደርገውን ከረንሲ የምናይበት ቦታ ነው ፕራይስ እና ማርኬቱን አናሊሲስ ለማድረግ ቦታ ማወቅ አለብን ማለት ነው ግዴታ። ኦኬ፣ ሌላስ የሚሞክር? አሪፍ ሙከራ ነው። ኦኬ፣ ኤክስ ቀጥል። ቀጥሏ። አንድ ሲልም ኦኬ፣ ኤቢቢ ስለሞከረ የ100 ብር ካርድ እንሸልመውና ትክክለኛ መልሱን እነግራችኋለሁ። ስልክህን ንገረኝ። ፍጣን ክላስ እንቀጥል። ክላስ በኋላ ኢንቦክስ አድርገን
ሌላ ጊዜ ጥያቄ ሲሰጣችሁ ሞክሩ ባትመልሱም እንኳን። ኦኬ ሶ ከሜን ኮምፖነንት ኦፍ ማርኬት ስትራክቸር መካከል የመጀመሪያው ፕራይስ የሆነበት ምክንያት ለምንድን ነው የሚለውን ጥያቄ መመለስ ይኖርብናል። ሶ ዘ ከሜን ኮምፖነንት ኦፍ ማርኬት ስትራክቸር መካከል ደግሞ ማርኬት ስትራክቸር ስናጠና ፕራይስ ዘ ሞስት ኢምፖርታንት የሆነበት ምክንያት ምንድነው? አዘ ፎሬክስ ትሬደር እኛ ትሬድ የምናደርገው የአንድን አሴት ፕራይስ ኮንትራክት ነው። ያ ማለትም ጎልድ ለምሳሌ ባይ አት ብለን የምንጠራው ምንድነው? ፕራይስ ነው የምንጠራው። ጎልድ ምናምን ብለን አናላይዝ ስንሰራ ምንድነው የምንሰራው? ፕራይስ ነው የምንሰራው። ያ ማለት ለምሳሌ እዚህ ጋር ብሬክ ካደረገ ምንድነው ማርኬቱ እንደምታዩት እዚህ ጋር ስንት ነው ያለው? ወደ 39.00 ይመለሳል። ምንድነው የጠራነው? ፕራይሱን ነው እየጠራን ያለው ማለት። ስለዚህ አዘ ፎሬክስ ትሬደር እኛ ትሬድ የምናደርገው ለምሳሌ እኔ ጎልድ ትሬድ አደርጋለሁ ስል እጄ ላይ ምንም አይነት ጎልድ የለም። ትሬድ እያደረኩኝ ያለሁት ምንድነው? የጎልድ አሴትን ፕራይሱን ነው ትሬድ እያደረኩኝ ያለሁት ማለት። ስለዚህ ከሜን ኮምፖነንት ማርኬት ስትራክቸር መካከል ዘ ሞስት ኢምፖርታንት የመጀመሪያው የሆነው ፕራይስ የሆነበት ምክንያት አዘ ፎሬክስ ትሬደር እኛ ትሬድ የምናደርገው የአንድን አሴት ወይ ደግሞ የአንድን ካረንሲ ፕራይስ ኮንትራክት ነው ማለት ነው። ለምሳሌ ባይ ስንገባ ለምሳሌ ዛሬ እንኳን አይታችሁ 3 ትሬድ ወስደናል። 2 ዊን 1 ሉዝ አድርገናል። ለምሳሌ ጎልድ ባይ ብለን 42.57 ብዬ ስጠራ ምንድን ነው የጠራሁት? ፕራይስ ነው የጠራሁት። የምንገዛበትን ፕራይስ አንድ አሴቱን ፕራይስ ኮንትራክቱን እየገዛ ነው ማለት ነው። ቢኮዝ ኦፍ ዳት ደግሞ እንዳልኳችሁ አዘ ፎሬክስ ትሬደር እኛ እጃችን ላይ ምንም አይነት የምንይዘው የጎልድ ክምችት አይኖርም። ነገር ግን የዚህን የጎልድ ክምችት ፕራይስ ኮንትራክቱን ግን ጠርተን እንገዛለን ማለት ነው። ሶ ቢኮዝ ኦፍ ዛት ደግሞ ከሜን ኮምፖነንት ኦፍ ማርኬት ስትራክቸር መካከል አንዱ ፕራይስ ሆኗል። ያም የሆነበት ምክንያት ምንድነው? ለምሳሌ አዝ ስትራክቸር እናንተ ስታጠኑ የጎልድ ፕራይስ ለምሳሌ ይሄንን ስትራክቸር አይተን እስከዚህ ድረስ ለምሳሌ ይሄኛው $4000 ከሆነ እዚህ ጋር ያለው ማለት ነው። ጎልድ ወደ 4000 ፕራይስ ይመልሳል። ምንድነው የጠራን? ፕራይስ ወዴት? 4000 ዘን ምን ያህል ነው? አሁን እዚህ ጋር ለምሳሌ $5000 ከሆነ እዚህ ጋር ያለችው ማለት ነው። ምንድነው ያለው ነው? ከ4000 ወደ 5000 ይሄዳል። ለምሳሌ ስትራክቸር ቡሊሽ ይሄዳል ስለ ከ4000 ወደ 5000 ይሄዳል። ምንድነው ያደረገ ነው? የጎልዱን ፕራይሱን ነው እያየን ያለ ነው ማለት ነው። ስለዚህ ማርኬት ስትራክቸር ስንል ምን ብለና ቀደም ካረንተሊ ማርኬት ያለበትን የወሬ ደግሞ ኮንዲሽን ለመረዳት የሚያገለግለን ኮንሰፕት ዘን ያንን ኮንሰፕት ደግሞ ስናጠና ቢኮዝ ምንድነው? ቢኮዝ ኦፍ ዘ ፕራይስ አንደኛው ከምናይበት መንገድ አንደኛው ማርኬት ስትራክቸር ከምናጠናባቸው መንገዶች አንደኛው ፕራይስ ነው ማለት ነው። ቢኮዝ ኦፍ ዛት ደግሞ ከሜን ኮምፖነንት ኦፍ ማርኬት ስትራክቸር መካከል አንዱ ፕራይስ ነው ማለት ነው። ሁለተኛው ታይም ነው። ይህም ደግሞ የሚገልጽልን ምንድነው? አንድ ፕራይስ በተለያዩ ታይም ፍሬሞች የተለያየ አይነት መልእክት አለው። ለምሳሌ ኮምፕሌክስ እና ሲምፕሊፋይድ ማርኬት ስትራክቸር ላይ ስንገባ በደንብ አስረዳችኋለሁ። ስለዚህ ስለ ታይም ዲፈረንስ ማለት ነው። ለምሳሌ ኮምፕሌክስ ማርኬት ስትራክቸር የምንለው ከ1 ሀወር ጀምሮ እስከ 1 ሰከንድ ድረስ ያለ ታይም ፍሬም ሆኖ ይህ ታይም ፍሬም የምንጠቀመው ለምንድነው? ማርኬቱ ላይ ኢንትሪዎችን ሊኩዊዲቲ ሌቨሎችን ለማውጣት ብቻ ነው ማለት ነው። ሲምፕሊፋይድ ማርኬት ስትራክቸር የምንለው ደግሞ 4 ሀወር እና ከዛ በላይ ያለ ስትራክቸር ነው። ይህንንም ደግሞ ባክቴስት እያደረግን እያለ ምን ያህል ኢምፖርታንት እንደሆነና ምን ያህል ዲፈረንስ እንዳለው ታይም ወይ የምንጠቀምበት ታይሙ ታያላችሁ ይዘርባ። ስለዚህ ከሜን ኮምፖነንት ኦፍ ማርኬት ስትራክቸር መካከል የመጀመሪያው ፕራይስ፣ ሰከንድ ታይም የሆነው አንድን ፕራይስ በተለያዩ ታይም ፍሬሞች በምንገባበት ታይም የተለያየ አይነት መልእክቶችን ይሰጠናል። ቢኮዝ ኦፍ ዛት ደግሞ አዘ ፎሬክስ ትሬደር እኛ የምንጠቀምበት ለባያስ ሲሆን ምን አይነት ታይም ፍሬም እንጠቀማለን፣ ለኢንትሪስ ምንድን ነው የምንጠቀመው የሚለው ሁለት የተለያዩ ነገሮች እናደርጋለን። አብዛኛው ሰው ለምሳሌ ማልቲ ታይም ፍሬም አናላይዝ ሲባል ምንድን ነው የሚመስለው? መንዝሊ፣ ዊክሊ፣ ዴይሊ፣ 4 ሃወርስ፣ 1 ሃወር፣ 15 ሚኒት፣ 5 ሚኒት መውረድ ይመስለዋል። ስኬል ባይ ስኬል በመደዳ ከላይ እስከታች መምጣት ማለት አይደለም። ሲምፕሊፋይድ ለምሳሌ የሆነ ማልቲ ታይም ፍሬም አናላይዝ የሚባለው ማለት ነው። ሶ ለምሳሌ አናላይዝ ስንሰራ በያዝ ምን ላይ ማየት እንዳለብን ፕላስ ኢንቴሪ ደግሞ የቱ ጋር ማየት እንዳለብን ራሱ ለይተን ማወቅ ይኖርብናል ማለት ነው። ቢኮዝ ኦፍ ዛት ደግሞ አንድን ማርኬት ስትራክቸር ስናጠና ዘሞስት ከሜን ኮምፖነንት ኦፍ ማርኬት ስትራክቸር መካከል ሁለተኛው ታይም ነው። ይህንንም ማርኬት ስትራክቸር አናላይዝ በምናደርግበት ታይም በተለያየ አይነት ታይም ፍሬሞች ላይ አናላይዝ ስለምናደርግ እና በተለያየ አይነት ታይም ፍሬሞች ላይ ደግሞ የየራሳቸው መልእክት እንዳላቸው እንዲሁም ደግሞ የየራሳቸው አይነት አናላይዝ እና አጠቃቀም ስላላቸው ነው ታይም የሆነው ማለት ነው። ስለዚህኛው ደግሞ አሁን ከነከስ ክላስ ለምሳሌ ከማጆር እና ማይኖር ስትራክቸር እያለን ሲምፕሊፋይድ ኮምፕሌክስ እያለን በምንሄድበት ታይም ኤቭሪቲንግ አሁን ማወራቸውን ስለ ፕራይስ ስለ ታይም በደንብ እየገባችሁ ይሄዳል ማለት ነው። ሶስተኛው ከሜን ኮምፖነንትስ ኦፍ ማርኬት ስትራክቸር መካከል ሶስተኛው ቮሊዩም ነው። ይህንን የሚሆንበት ምክንያት ለምሳሌ ኤስኤምሲ ስትራቴጂ ላይ ቮሊዩም ዘ ሞስት ኢምፖርታንት ቲንግ ነው። አንድ ኢንትሪ ለመግባት ካሉት 3 ሩሎች መካከል ሁለተኛው ቮሊዩም ነው። ኤስኤምሲ ላይ ማለት ነው። ኤስኤምሲ እና ሊኩዊዲቲ ላይ እና ቮሊዩም ምንድነው የሚያሳየው? አንድ ፕራይስ ሌቨል የሆነ ማርኬት ሜከሮቹ ኤክስኪዩት ያደረጉባቸው ሌቨሎችን ያሳየናል። ለምሳሌ አንድ ጥያቄ ልጠይቃችሁና ይህንን ጥያቄ ትመልሱልኛላችሁ።
ለምሳሌ አንድ ፕራይስ ከዚህ ሃይ ወደዚህ ወርዷል። ለምንድን ነው ከዚህ ወደታች የሚወርደው? ለምን ይወርዳል? ለምንድን ነው ፕራይስ የሚንቀሳቀሰው? ከካንድልስቲኩ ጀርባ ያለው ሂስትሪ ምንድን ነው? ከዚህ ጀምሮስ ወደ ላይ የወጣበት ምክንያት ምንድን ነው የሚለውን እስኪ አጠር አድርጋችሁ አንድ 3 ሰው መልስ ሞክሩ እስኪ። ለምንድን ነው ስትራክቸሩ ሙቭ የሚያደርገው? ኦኬ because of agreement። ኦኬ አሪፍ ኤክስ። ሌላስ ተጨማሪ የሚሞክር ሰው አለ? ተማሪዎቼ ከነበራችሁ የኔ ተማሪ ከነበራችሁ እናንተ ለአዲሶቹ ልሞክር ነኝ። ሞክሩ ወይስ because of supply and demand። ኦኬ የኛው ማለት ነው። አንድ ተጨማሪ አቤል ጀፈር ቀጥል። አቤል እኔ ልሞክር። ቀጥል። ፕራይስ ከዚህ የተመለሰው ፑል ባክ ካረገ በኋላ ለመቀጠል ስለፈለገ ነው። ኦኬ አሪፍ። አቤል ጨምር እስኪ። አቤል እጅ አውጥቶ ነበር። ማይክ ዘጋሽ ኪንግ። አቤል አቀጥልም እጅ አውጥቶ ነበር። ኦኬ ጋይስ ልቀጥልሽ። አንድ ፕራይስ ከአንድ ሌቨል ወደ ሌላ ሌቨል ሙቭ የሚያደርግበት ምክንያት ቢኮዝ ኦፍ ፌር ቫልዩ ጋፕ አይደለም፣ ቢኮዝ ኦፍ ሬዚስተንስ ስለሆነ አይደለም፣ ቢኮዝ ኦፍ ሰፕላይ ዞን ስለሆነ ሳይሆን ለምንድን ነው ፕራይሱ ከዚህ ሌቨል ወደዚህ ሙቭ የሚያደርግበት ፕራይስ ቢኮዝ ኦፍ ማርኬት ሜከሮቹ ካረንት ፕራይስ ሌቨል ላይ አግሪመንት ሲኖራቸው ብቻ ነው አንድ ወደ ላይ ወደ ታች ሙቭ የሚያደርገው። ይሄን ደግሞ በደንብ አድርጌ አስረዳችኋለሁ ማለት ነው። ለምሳሌ አንድ ስትራክቸር ከአንድ ሌቨል ሌላ ሌቨል ሙቭ ለማድረግ በኢድ ፕራይስ እና አስክ ፕራይስ ያ ማለትም በየሮቹ እና ሴለሮቹ ለመግዛትና ለመሸጥ ዊል በሚያደርጉበት ፕራይስ ላይ ሲስማሙ ብቻ ነው ሙቭ የሚያደርገው ማለት ነው። ለምሳሌ አጠር ባለ ኤግዛምፕል ላስረዳችሁ። እኔና ለምሳሌ ኤክስ እዚህ ጋር ለምሳሌ ሚስተር ኤክስ አለ፣ እኔና ሚስተር ኤክስ አለ። ሶ ለሰይ ሚስተር ኤክስ የሚሸጥ አይፎን አለው፣ እኔ ደግሞ ብሩ አለኝ ማለት ነው። ሶ ለሰይ እኔ አይፎኑን እንፈልጋለሁ፣ እሱ ደግሞ ብሩን ይፈልጋል። ሶ ኢን ኦርደር ቱ ሜክ አን አግሪመንት በእኔና በሱ መካከል አግሪመንት ለመኖር ለምሳሌ ሚስተር ኤክስ የሚያቀርበው ፕራይስ ይኖራል። ለምሳሌ 100,000 ብር እንበላት 100,000 ብር አቅርቧል ማለት ነው። ሶ በዚህ ሞመንት ላይ እሱ ያቀረበው ፕራይስ አለ። አሁን እኔ አለው እዚህ ጋር እኔ ደግሞ 90,000 ብር አልኩኝ ማለት ነው። እስኪ ሚስተር ኤክስ ሚለ ስም አከፍትና ማይከል ያታወራልሽ። እሺ ሶ አንተ አይፎን አለክ በ100,000 ብር ነው መሸጥ የፈለከውና ፕራይሱን ጠርተሃል ማለት ነው። 100,000 ብር ነው መሸጠው ብላል። ሶ እኔ ደግሞ 90,000 ብር ነው መገዛህ ብያለሁ። አዲስ ታይም በእኔና በአንተ መካከል ምንም አይነት አግሪመንት የለም ማለትም ፕራይሱ ላይ አልተስማማንም። ልንቀያየር እንችላለን። ትንሽ አንተ የምትቀንስልኝ ከሆነ አንተ ባለ አይፎኑ ነህ፣ እኔ ደግሞ 90,000 አንተ ፕራይስ ጠርታል አይደል? የምትሸጥበትን ፕራይስ ጠርታል። እኔ ደግሞ መግዛት የሚፈልግበትን ፕራይስ ጠርቻለሁ 90,000 ብር ብያለሁ። እና አሁን አንተ 100,000 ብር እያልክ እኔ ደግሞ 90,000 ብር እያልኩኝ መስማማት እንችላለን ወይ? አይፎኑን ልትሰጠኝ ትችላለህ በዚህ ታይም? ሲኖር አግሪመንት ሊኖረን ይችላል። አሪፍ ኔትወርክ ያላችሁ እስኪ አንድ ሰው አለ ኒኪ ነው። ሰው አሁን እኔና በአንተ መካከል አግሪመንት አለ፣ ፕራይሱ ላይ ስምምነት አለ የለም? አንተ 100,000 ብር እያልክ ነው፣ እኔ ደግሞ 90,000 ብር እያልኩኝ ነው። ቅድምን ብላ ዘመይ ኮንፈረንስ ማርኬት ስትራክቸር መካከል አንዱ ፕሪንስ ነው ብለናል። ያ ማለትም አንድ ማርኬት ሌቨል ወደ ሌላ ሌቨል ሙቭ ለማድረግ ካረንት ፕራይስ ሌቨል ላይ አግሪመንት መኖር መቻል አለበት። ያ ማለትም አንድ ፕራይስ ከዚህ ረስቶ ወደዚህ ሙቭ ለማድረግ ማርኬት ሜከሮቹ ካረንት ፕራይስ ሌቨል ላይ አግሪመንት ሲኖር ብቻ ነው ማርኬቱ ሙቭ የሚያደርገው ማለት ነው።
ስለዚህ አሁን በኔና ባንተ ያው አንተ 100,000 ብር ብላል እኔ 90,000 ብር ብያለሁ ምንም አይነት አግሪመንት የለም ነገር ግን እኔ 5,000 ብር ጨምራለሁ አንተም 5,000 ብር ጨምራልኩና ተስማማንና ዲል አደረግን ማለት ነው በዚህ መካከል ምን ተፈጠረ በሆነች 95,000 ብር ላይ ተስማማን አይደለም ሚኪ ፕራይሱ ላይ ተስማማን አዲስ ሞመንት ምን ይፈጠራል በኔና ባንተ መካከል ኤክስቼንጅ ይፈጠራል መቀያየር ደግሞ ባለው ፎሬክስ ትሬዲንግ ላይ ፎሬክስ ትሬዲንግ ምንለው ሁለት አሴቶችን ባለፈው እንዲያቻሉ ሁለት አሴቶችን እርስ በርስ ኤክስቼንጅ በማድረግ ደግሞ ሁለት የተለያዩ ካረንሲዎችን እርስ በርስ ኤክስቼንጅ በማድረግ የምናደርገው የግብይት አይነት ነው በዚህ ኢንደስትሪ ላይ ደግሞ እንዳልኳችሁ ባየሮቹና ሴለሮቹ ደግሞ እነዚህ ማርኬት ሜከር የምንላቸው ካረንት ፕራይስ ሌቨል ላይ ሲስማሙ ብቻ አንድ ፕራይስ ካንድ ሌቨል ወደ ሌላ ሌቨል ሙቭ ያደርጋል ማለት ነው ስለዚህ አሁን የምናጠናው ስማርት ሜን ኮንስ ላይ ሜን ከሚጠኑ ኮንሰፕቶች መካከል ምንድነው ለምን እነዚህ ፕራይስ ሌቨሎች ነው የሚጠኑት ማርኬት ሜከሮቹ አግሪመንት ያደረጉባቸው ሌቨሎች ነው የሚጠኑት ማለት ነው ምክንያቱም ማርኬት ሜከር አግሪመንት ያደረጉባቸው ሌቨሎች ፕራይስ እንደገና በዛች ፕራይስ በሚያገኙበት ታይም እነዚህ ማርኬት ሜከሮቹ እንደገና አግሪመንት የማድረግ ቻንሳቸው በጣም 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 ከፍተኛ ስለሆነና ፕራይሱ አሪፍ የሆነ ሙቭመንት ስለሚሰጠን ዘላለም ምክንያቱም ለምን ያ ሌቨል አግሪመንት የተደረገበት ሌቨል ስለሆነ ለምሳሌ እንበልና ሚካሁን ኦሬዲ እናንተ በ95,000 ብር ተስማምተን ተቀያየረን ለምሳሌ ካንተ ወሰድኩት ዕቃ ለሚስተር ኤክስም ሸጥኩት ወይ ደግሞ ለሆነ ሰው ሰጥኩትና እንደገና 95,000 ብር ይዤ ወደ አንተ ተመለስኩ አዲስ ሞመንት እንደገና የመስማማት ቻንሳችን ምን ያህል ነው ምን ያህል ነው ሚኪ ኦኬ ኔትወርክ እየሰራ አይደለም ዝቅ እያለ ይሄዳል ኦሬዲ ቅድም እኮ በዚህ ፕራይስ ተስማምተናል አይደለ አይፎኑን ተስማምተናል አንተ ደግሞ ተጨማሪ ሌላ አይፎን አለ እና ደንበኛም ነኝ በዚህ ታይም ማወቅ ያለበት ቅድም ገዝቼሃለሁ ፕራይሱ ላይ ባለፈው ተስማምተናል ይህንን ፕራይስ ላይ እንደገና በተመሳሳይ ብር ቢመጣ እንደገና ለኔ የምሸጥ ፍላጎት ተመሳሳይ ነው ያባረለ ኦሬዲ ከዚህ ፊት ዲል ስላደረገን ማለት ነው ቢኮዝ ኦፍ ዛትም ደግሞ ኦሮ ብሎኮች ምንድነው ኦሮ ብሎክ ምናምን የሚሉት ላይ አድቫንስ ዲሲኤምሲ ላይ የሚሰጥ ኮርስ ላይ ማለት ነው እነዚህ ሌቨሎች ለምንድነው የሚፈልጉት የሚለውን አይናጠናል እንቀጥልና ባጭሩ ቮሊዩም የምንለው ምንድነው ማርኬት ሜከሮቹ አግሪመንት ያደረጉባቸው ዞኖችን አይደንቲፋይ የማድረግ ክህሎትን ማዳበረው ደግሞ ከሜን ኮምፖነንት ኦፍ ማርኬት ስትራክቸር መካከል አንዱ ወይ ደግሞ ከሶስተኛው ማለት ነው ቮሊዩም ነው ማለት ነው ቮሊዩም ደግሞ የምን ማሳያ ነው ማርኬት ሜከሮቹ አግሪመንት ያደረጉባቸው ፕራይስ ማሳያዎች ናቸው ምክንያቱም አንድ ሌቨል ላይ ፕራይስ አግሪመንት ሲፈጸም ብቻ ፕራይሶች ሙቭ ያደርጋሉ እነዛ ሌቨሎች ላይ ደግሞ ፕራይስ ቢካም ሲመጣ ደግሞ ለኢንትሪ ያገለግላል እና ይህ ታይም ፍሬም ደግሞ ከዋን ሀወር በታች ስለሆነ ይህንን ለኢንትሪ የምንጠቀመው ማለት ነው ስንቀጥል ከሜን ኮምፖነንት ኦፍ ማርኬት ስትራክቸር መካከል ባጭሩ ሶስተኛው ቮሊዩም ነው ምክንያቱም አንድ ሌቨል ላይ ምን ያህል የማርኬት ግፊት አለው ወይ ደግሞ እዛ ሌቨል ላይ ማርኬት ሜከሮች አግሪመንት አለ የለም የሚለውን የምንረዳው ቢኮዝ ኦፍ ዘ ቮሊዩም ነው ማለት ነው ሶስት አይነት ሩሎች አሉ ከነዛ ሩሎች መካከል የምናይበት ያው አንድ ሌቨል ላይ ማርኬት ሜከሮች ቮሊዩም አለ ብለን ለማየት ከሚያገለግሉን መካከሎች አንዱ ሶስተኛው ማለት ነው ቮሊዩም ማለት ነው አራተኛው ኦቨርፍሎ ነው ኦቨርፍሎ የምንለው ለምሳሌ ማርኬቱ ላይ አብዛኛው ጊዜ ሰምታችሁ ከሆነ ማርኬቱ ቡሊሽ ኦቨርፍሎ አለው ይባላል ወይ ደግሞ ቤሪሽ ኦቨርፍሎ አለው ይባላል ወይ ደግሞ ሰምታሚስ ሬንጂንግ የሚሄድ ከሆነ ደግሞ አይ ማርኬቱ ካንተ ምንም አይነት ኦቨርፍሎ የለውም ተብሎ ይጠራል ለምሳሌ ኦቨርፍሎ ስንል ምን ማለት ነው አንድ ስትራክቸር ቡሊሽ ወይ ደግሞ ቤሪሽ በሚሆንበት ታይም የራሱን የማርኬት ሪባላንስን እየጠበቀ በሚሄድበት ታይም ነቀስተ ለምሳሌ ማስተምራችሁ 3ኛ ክላስ ላይ ወይ 4ኛ ክላስ ላይ ማስተምራችሁ ኢምፓልስ እና ኮሬክሽን የሚባሉ ኮንሰፕት አለ ዘ ሞስት ኢምፖርታንት ኮንሰፕት ማርኬት ሪባላንስ የሚሰራበት መንገድ አንድ ፕራይስ ቀጥ ብሎ የሚሄድ ማርኬት የለም ማርኬት ሪባላንስ እየሰራ ነው የሚሄደው ማለት ነው ለምሳሌ አሁን ላይ ጎልድ ኦል ታይም ሃይ ከሄደ በኋላ ማኒፑሌሽን ላይ ነው ፎከስ ያደረገው ሌሎች ፔሮች ላይ ግን የፈለገ ላይ ብትሄዱ ወይ ደግሞ ጎልድ ኦል ታይም ሃይ ከመጣቱ በፊት ብትሄዱ ነከስት ማስተምራችሁን ኮንሰፕት ኢምፓልስ እና ኮሬክሽን ላይ ማለት ነው ካያችሁት 100% አዲስ ነገር ታያላችሁ ትገረማላችሁ ማለት ስለዚህ ኦቨርፍሎ ምንለው ምንድነው አንድ ማርኬት ቡሊሽ በሚሆንበት ታይም ወይ ደግሞ ቤሪሽ በሚሆንበት ታይም ምን አይነት ኦቨርፍሎውን እየጠበቀ ነው የሚሄደው ምን አይነት ስትራክቸር እየሰጠ ይሄዳል የሚሉትን የምናጠናበት ፓርት ነው ማለት ነው ስንቀጥል ደግሞ ለምንድነው ታዲያ ማርኬት ስትራክቸር ማጥናት የሚያስፈልገን ማርኬት ስትራክቸር ማስተር ማድረግ ለምን አስፈላጊ ይሆናል ለምን ዝም ብለን ኤስኤምሲ ወይ አይሲቲ የሚባል ኮንሰፕት ለምንድን ነው ማናጠናው ለምን ማርኬት ስትራክቸር ማጥናት አስፈላጊ ሆነ እስኪ
የሚሞክር ሰው አለ? እድል ልስጣችሁ ብቻዬን ከማውራ ማርኬቱ አቅጣጫውን ሲቀየር ለማወቅ ኦርደር ፍሎ shift ሲፈጠር ለመረዳት ማለት ነው። አሪፍ። ያ ሌላስ? ባያዝ ለመከተል አሪፍ። ይሄኛው ኦኬ። ሁላችሁም አሪፍ መልስን የመለሳችሁት ሁላችሁም ትክክል ናችሁ። ሲንቀጥል ግን የመጀመሪያው to take informed decision ነው። to take informed decision ምን ማለት ነው? አንድን ኢንትሪ ወይ ደግሞ ማንኛውም አይነት አክቲቪቲ ስንወስድ ኢንፎርምድ እንድንሆን ቅድም ማርኬት ስትራክቸር ምን ማለት ነው ብያችኋለሁ። ካረንትሊ ማርኬቱ ያለበትን ቢሄቪየር ደግሞ ኮንዲሽን ለመረዳት የሚያገለግለን ኮንሰፕት ነው። ስለዚህ ማርኬቱ ካረንትሊ ለምሳሌ ቡሊሽ ቢሄቪየር ከሆነ ያለው ለምሳሌ እየጨመረ ከሆነ እዚህ ጋር የምንወስደው ዲሲሽን ምን አይነት ዲሲሽኖች ናቸው? ቡሊሽ ዲሲሽኖች ናቸው። ምክንያቱም ስትራክቸሩ ምን ያለ ነው? ቢሄቪየሩ እየጨመረ እየሄደ እንዳለ ቢሄቪየሩ እየተናገረ ነው። ስለዚህ እኛ ደግሞ የምንከተለው እየጨመረ እየሄደ ያለ ማርኬትን እኛም ኢንፎርሜሽን የምንሆነው ምንድነው? ማርኬቱ እየጨመረ እየሄደ እንዳለና እኛም ደግሞ የምንወስዳቸው የትሬዲንግ አክቲቪቲዎች በሙሉ ከማርኬት እያደረገው ካለው ቢሄቪየር ጋር የሚያያዝ መሆን ስላለበት ማለት ነው። ስለዚህ የመጀመሪያው ነው ቱ ቴክ ኢንፎርምድ ዲሲሽን ነው። ኢንፎርምድ ዲሲሽን ደግሞ ኢምፓልስ እና ኮሬክሽን ላይ እናየዋለን። አንድ ስትራክቸር ቡሊሽ ወይ ደግሞ ቢሪሽ በሚሄድበት ታይም ምን አይነት ሪአክሽን ይሰጣል፣ ካረንትሊ ኔክስት ምን ያደርጋል፣ ከዛስ የሚሉትን ነገሮች በቀላሉ ለመረዳት በያዝ ለማውጣት ቅድም እንዳላችሁ ቼንጅ ኦፍ ካራክተር ሲሰጥ እነዚህ ነገሮች በሙሉ የማርኬቱ የሚያደርጋቸው የቢሄቪየር ታይፖች ስለሆኑ እነሱን በሚያደርግበት ታይም ኢንፎርምድ የሆነ ዲሲሽን በዛ ማርኬቱ እያደረጉ ባለው ቢሄቪየር ላይ ዲፔንድ ሆነን እኛ ራሳችንን ገስ እያደረግን ሳይሆን ማለት ነው አክቲቪቲዎችን የምንወስዳቸው የትሬዲንግ አክቲቪቲዎችን ኢንፎርምድ እንዲሆኑ ያደርጋል ማለት ነው። ሁለተኛ ቱ ሪዲዩስ አንሰርቲን ሪስክ ነው። ያ ማለት አላስፈላጊ ሪስኮችን ለመቀነስ የኛው ላይም ደግሞ በተለያዩ መንገድ ማለት እንችላለን። ልጻፈውና ሪዲዩስ በእጄ ስለሆነ እየጻፍኩኝ ነው እንዴ ቱ ሪዲዩስ አንሰርቲን ሪስክስን እንማጣው። ለምሳሌ እንዳልኳችሁ የአንድ ማርኬት ቢሄቪየር ካረንትሊ ወይ ደግሞ የአንድ ማርኬት ቢሄቪየር እየጨመረ እየሄደ ከሆነ ለምሳሌ እየጨመረ እየሄደ ያለ ማርኬት ላይ ምንድነው ማድረግ ያለብን? እየገዛን ነው መሄድ ያለብን ማለት ነው። ባይ እየገባን ነው መሄድ ያለብን ማለትም ኢንትሪ ሩሎቻችንን ተከትለን ማለት ነው። ነገር ግን እየጨመረ እየሄደ ያለ ማርኬት ውስጥ ሴል አክቲቪቲዎችን እንዳንወስድ ያ ማለትም አላስፈላጊ ሪስኮች ስለሚሆኑ ማርኬቱ እየጨመረ ከሆነ እየሄደ ያለው እኛም ከማርኬት ዳይሬክሽን ጋር ነው መሄድ ያለብን። አስፈላጊ የሆኑ ሪስኮች ነው መውሰድ ያለብን ማለት ነው እና ከማርኬት ዳይሬክሽን ጋር እንደሄድ እና ታገም ሪስኮችን ለመቀነስ ለምሳሌ ይህ ስትራክቸር ቢሪሽ ከሆነ ለምሳሌ ቢሪሽ ኦርደር ፍሎ ቅድም እዚህ ጋር ኦርደር ፍሎ ብለናል። ዘ ሞስት ኢምፖርታንት እንደዚህ አንድ ስትራክቸር ቢሪሽ ስትራክቸር ይዞ እየመጣ ከሆነ በዚህ ስትራክቸር ላይ የምንወስዳቸው የትሬዲንግ አክቲቪቲዎች ምን አይነት ናቸው? ሴል ናቸው አይደል? እንደዚህ ወይስ ባይ? ከዚህ ሁለቱ የትኛው ነው ኢንፎርምድ የሆነ ዲሲሽን እና አስፈላጊ የሆነ ሪስክ የትኛው ነው? ሴል ነው። ለምን? ይህ የፕራይስ ቢሄቪየር እንደምታዩት እየቀነሰ እየመጣ ያለ ቢሄቪየር ነው። ስለዚህ ኢንፎርምድ ነን ማለት ነው። ፕራይሱ እየቀነሰ እየመጣ እንዳለ ኢንፎርምድ ነን። ስለዚህ አላስፈላጊ የሆነ ሪስክ ደግሞ አቮይድ እናደርጋለን። ምክንያቱም ማርኬቱ እየቀነሰ እየመጣ ነው። በዚህ ሞመንት ላይ እኛ ማድረግ ያለብን አክቲቪቲ ካለ የሴሊንግ አክቲቪቲዎች ብቻ እየወሰድን እንመጣለን ማለት ነው። ምክንያቱም ማርኬቱ እንደምታዩት ኢንፎርምድ እያደረግን ያለው እየቀነሰ እየመጣ እንዳለ ኢንፎርም እያደረገን እኛ ደግሞ በተቃራኒው ባይ የምንገባ ከሆነ ምን የመደረግ ቻንሳችን ከፍተኛ ነው። ሊኩዊድ የመደረግ ቻንሳችን ነው። እንደምታዩት አላስፈላጊ የሆነ አንሰርቲን ሪስክን አላስፈላጊ የሆነ ሪስኮችን እንዳንወስድ ማርኬት ስትራክቸር ማስተር ማድረግ ያስፈልገናል ማለት ነው። ምክንያቱም ማርኬት ስትራክቸር ማስተር ስናደርግ አንደኛ ኤጌንስት ኦርደር ፍሎ የመሄድ ቻንሳችን አናሳ ነው። ኤጌንስት ኦርደር ፍሎ የመሄዳችን ቻንስ ማለት ነው። ኦቨርኦል ደግሞ የምንወስዳቸው የትሬዲንግ አክቲቪቲዎች በሙሉ አላስፈላጊ እንዳይሆኑ ደግሞ አሪፍ የሆነ የትሬዲንግ አክቲቪቲዎች እንድንወስድ ያደርገናል ማለት ነው። ሶስተኛው ለምንጠቀመው ስትራቴጂ ለማንኛውም አይነት ለምንጠቀመው ስትራቴጂ ኮንፊደንስ ለማሳደግ ማንኛውም አይነት ስትራቴጂ ተጠቀሙ። ባለፈውም ነግሬያቸዋለሁ።
ማንኛውም አይነት ስትራቴጂ የምትጠቀሙ የማንኛውም አይነት ስትራቴጂ የጀርባ አጥንት ማርኬት ስትራክቸር ነው። ያለ ማርኬት ስትራክቸር ማንኛውም ሰው የፈለገ ስትራቴጂ ሊጠቀም ይችላል፣ ግን ፌል የማድረግ ቻንሱ በጣም ከፍተኛ እና ኮንፊደንስ ቡል ለማድረግ አንድ ስትራቴጂ ላይ ለምሳሌ የምትጠቀሙት ማንኛውም አይነት ኮንሰፕት ላይ አፕላይ ስታደርጉት ኮንፊደንስ የምትወስዷቸው የትሬዲንግ አክቲቪቲዎች ባያዞች፣ እነዚህ ነገሮች በኮንፊደንስ እንድትሰሩ እና ኦቨርኦል ሎንግ ተርም ደግሞ አሪፍ የሆነ ስትራክቸር እና ስትራቴጂ ማስተር እንድታደርጉ ያገዛችኋል ማለት ነው። ስለዚህ ሶስተኛው ዘ ሞስት ኢምፖርታንት የሚሆነው ወይ ደግሞ ማርኬት ስትራክቸር ማስተር ለማድረግ አስፈላጊ የሚሆንበት ምክንያት ለምትጠቀሙት ማንኛውም አይነት ስትራቴጂ በራስ መተማመንን ለማዳበር። ምክንያቱም ማርኬት ስትራክቸሩን በደንብ በተረዳችሁት ቁጥር የተሻለ ኢንትሮችን የመውሰድ ወይ ደግሞ የተሻለ አይነት አክቲቪቲዎችን የመውሰድ ቻንሱ ከፍተኛ እየሆነ ይሄዳል። ለምሳሌ እስኪ ሼር ላድርግና አንድ ቻርት ይህንን የፕሪቪየስ ለምሳሌ ያለቀ ማስተር ክላስ ነኛው። አሁን እነዚህ ኢንትሪዎችን በምናይበት ታይም ለምን እነዚህ አካባቢ አልገቡም ወይ ደግሞ ለምን ይህንን ዞን መረጠ የሚሉትን ነገሮች ለምሳሌ እንደዚህ አይነት በጣም ሻርፕ ኢንትሪዎች እነዚህ ምንድን ናቸው? ቅድም ምን ብያችኋለሁ? አንድ ፕራይስ ከአንድ ሌቨል ወደ ሌላ ሌቨል የሚናርግበት ምክንያት ከረንት ፕራይስ ሌቨል ውስጥ አግሪመንት ሲኖር ብቻ ነው ብያቸዋለሁ። እነዚህ አግሪመንት ሌቨሎች ናቸው አዝ ስማርት ሜኒ ኮንሰፕት ሀልት የምታደርጉትና እንደዚህ አይነት ኢንትሪዎችንም የሚሰጠዋቸው። ይህንን ኢንትሪ ሚዩት ይህንን ኢንትሪ ሚዩት ዋይ ለምንድን ነው ይህንን ኢንትሪ እዚህ ጋር ፕራይስ የተቀመጠ እዚህ ጋር የገቡት እነዚህ ልጆች? ቢኮዝ ኦፍ ማርኬት ሜከሮቹ አግሪመንት ያደረጉበትን ሌቨል ስለሆነ ማርክ ያደረጉት ኤግዛክትሊ ያ ማርኬት ሜከሮች አግሪመንት ያደረጉባቸው ሌቨሎች ሲሆኑ ደግሞ እንደዚህ አይነት ስናይፐር ኢንትሪዎች ይኖሩናል ማለት ነው። እዚህ ጋር ያሉት ኢንትሪዎች ያቸው በሙሉ የሚገባቸው ኢንትሪዎች ለምሳሌ ይህንን እንደምታዩት ፐርፌክትሊ ስናይፐር ኢንትሪ የሚሆን ለምንድን ነው? ምክንያቱም አንድ ፕራይስ ከአንድ ሌቨል ተነስቶ ወደ የሆነ ሌቨል ሙቭ ሲያደርግ ቢኮዝ ኦፍ ምንድን ነው? ቢኮዝ ኦፍ ካረንት ፕራይስ ሌቨል ውስጥ ማርኬት ሜከሮቹ አግሪመንት ሲኖራቸው ብቻ ነው ሙቭ የሚያደርገው ማለት ነው። እና እነዚህ አግሪመንት የተደረገባቸው ሌቨሎች ደግሞ ቅድም እንዳልኳችሁ በዛ ፕራይስ ላይ በተመሳሳይ ፕራይስ ላይ ማርኬቱን እንደገና የምናገኘው ከሆነ እንዳልኳችሁ ቅድም ለምሳሌ እንደገና የመግዛት ፍላጎታችን ከፍተኛ ማርኬት ሜከሮችም ከዚህ ፊት አግሪመንት ያደረጉባቸው ሌቨሎች ላይ ፕራይሱን እንደገና ሲያገኙ ቴክ የማድረግ ቻንሳቸው ደግሞ የመስማማት እንደገና ዲል የማድረግ ቻንሳቸው ከፍተኛ ስለሆነ ማለት ነው። ሶ ባጭሩ ስንቀጥል ማርኬት ስትራክቸርስን የምንለው የማርኬቱን ቢሄቪየር ደግሞ ኮንዲሽን ካረንት ያለበት የማርኬት ቢሄቪየር ደግሞ ኮንዲሽን ለመረዳት የምንጠቀምበት ሜን ኮንሰፕት ማርኬት ስትራክቸሩ ደግሞ ያንን የማርኬቱን ቢሄቪየር ደግሞ ኮንዲሽን ለመረዳት ደግሞ ፕራይስ ታይም ቮሊዩም እና ኦርደር ፍሎ ማጥናት የሚያስፈልገን ነገር ግን ስፔሻሊ ደግሞ ይህን ማርኬት ስትራክቸር ለማጥናት ወይ ደግሞ ማስተር ማድረግ የሚያስፈልግበት ምክንያት አንደኛ ኢንፎርምድ የሆነ ዲሲዥን ለመውሰድ ለምሳሌ የማርኬት ቢሄቪየር እየቀነሰ ከሆነ እኛም ከማርኬት ቢሄቪየሩ ጋር እንድንሄድ፣ ሁለተኛ አላስፈላጊ የሆኑ ሪስኮችን እንድንቀንስ ያ ማለት ለምሳሌ እየቀነሰ እየሄደ ያለ ማርኬት ውስጥ እኛ ደግሞ ወደ ባይ አክቲቪቲዎችን እንዳናይ፣ ሶስተኛ ደግሞ ለማንኛውም አይነት ለምትጠቀሙት ስትራቴጂ ደግሞ ኮንፊደንስ ቡልድ ለማድረግ ያገለግለናል ማለት ነው። እነዚህን ካየን በኋላ ወደ ታይፕስ ኦፍ ማርኬት ስትራክቸር እንገባለን። ታይፕስ ኦፍ ማርኬት ስትራክቸር እንገባለን። ሶስት አይነት ማርኬት ስትራክቸሮች አሉ። ቡሊሽ፣ ቢሪሽ እና ሳይድዌይ ደግሞ ሬንጂንግ ብለን ወይ ደግሞ አፕ ትሬንድ፣ ዳውን ትሬንድ እና ሳይድዌይ ብለን የምንጠራው ይሄንን ሬንጂንግ ብለን የምንጠራው ሶስት አይነት ማርኬት ስትራክቸሮች አሉን ማለት ነው። ሶ ቡሊሽ ማርኬት ስትራክቸር የምንለው ምን አይነት ስትራክቸር ነው? እስኪ አፕ ትሬንድ አሪፍ። እሺ አፕ ትሬንድ ሲሆን አንድ ስትራክቸር ምን እየሰራ ነው የሚሄደው? ሃየር ሃይ ያረጋ የሚሄደው። ሶ ቡሊሽ ሲሆን አንድ ፕራይስ ምን ያደርጋል? a series of higher high and higher lows እየሰራ ይሄዳል ማለት ነው። ባጭሩ ቡሊሽ ማርኬት ስትራክቸር የምንለው አንድ ስትራክቸር ሲሪስ ኦፍ ኤንድ ሃይ ሎስ እየሰራ ሲል ቡሊሽ ማርኬት ስትራክቸር እንለዋለን። ሲሪስ ኦፍ ምን ሃየር ሃይ ኤንድ ሃየር ሎስ እየሰራ ሲሄድ ማለት ነው። ምን እያለ ነው? እስኪ እንየው። እስኪ በዚህ በደንብ እያየን እንሄዳለን። ሶ አፕ ትሬንድ ወይ ደግሞ ቡሊሽ ማርኬት ስትራክቸር የምንለው ምን እያደረገ ይሄዳል ነው ማለት እየጨመረ ይሄዳል ያለ ያ ማለት ለምሳሌ እየጨመረ ስንል ምን ማለት ነው? በደንብ ነው ማስረዳችሁ። በዚህ ጋር በደንብ አዳምጡ። ለምሳሌ ከ$3000 ነው አሁን ያለውን በል $3000 አለ። ሶ ፕራይሱ አሁን ወደ 4000 እያደገ ሲሄድ
ምን እንዴት እያለ ነው የሚሄደው? ቀጥ ብሎ ነው እንደሚሄደው? አይሄድም። ቀጥ ብሎ አይደለም የሚሄደው። ሃይ ሎው ሃይ ሎው ሃይ ሎው ሃይ ማለት እያለ ይሄዳል። ይህ ፕራይስ አሁን እየጨመረ ነው ይሄደው። እንዳያችሁት $3000 ተነስቶ ወደ $4000 እየጨመረ ነው ይሄደው ማለት ነው። ስለዚህ ቡሊሽ ማርኬት ስትራክቸር የምንለው ሲሪስ ኦፍ ሃየር ሃይ ኤንድ ሃየር ሎስ እየሰራ የሚሄድ ማለት ምን ማለት ነው? ሃየር ሃይ ስን ለምሳሌ አንድ ማርኬት ፑል ባክ ሲያደርግ ምን አደረገ? ሃይ ሰራ ማለት ነው። ዘን ምንድነው ሃየር ሃይ የሚያደርገው? የዚች ሃየር አዲስ ሃይ ሲሰራ ደግሞ ሃየር ሃይ ብለን እንጠራዋለን ማለት ነው። ምክንያቱም አንድ ስትራክቸር እንደምታዩት ካረንት ለምሳሌ እንደዚህ ከሆነ ያው ምን አደረገ? ሄደ ተመለሰ አይደለ? እዚህ ጋር ተመለሰ። ሃይ ሰጥቶ እየተመለሰ ነው። ዘን ከዚህ ሃይ በላይ ተመልሶ ብሬክ ሲያደርግ ሲሪስ ኦፍ ሃየር ሃይ ብለን እንጠራዋለን። ስለዚህ አንድ ስትራክቸር ቡሊሽ ማርኬት ስትራክቸር የምንለው እንደዚህ አይነት ከሎወስት ፕራይስ ወደ ሃይስት ፕራይስ እየጨመረ እየሄደ ያለ ፕራይስ ማለትም ወደ ላይ እየጨመረ እየሄደ ያለ ማርኬት እየጨመረ እየሄደ ያለ ደግሞ ምን ያደረገ? ሃይ ሎው ሃይ ሎው ሃይ ሎው እያለ የሚሄድ ያ ማለት ሲሪስ ኦፍ ሃየር ሃይ እና ሃየር ሎው ብንላቸው ደግሞ እንደዚህ ምትት ፑላክ ሲያደርግ ቢሰጣቸው ሃየር ሎው ሌቭሎችን እየሰጠ የሚሄድን ማርኬት ቡሊሽ ማርኬት ስትራክቸር ብለን እንጠራዋለን ማለት ነው። ስለዚህ ቡሊሽ ማርኬት ስትራክቸር የምንለው ምንድን ነው የሚሰጠን? ቡሊሽ ማርኬት ስትራክቸር የምንለው ሃየር ሃይ ሃየር ሎው ፕላስ ብሬክ ኦፍ ስትራክቸር ይሰጣል። ቡሊሽ ማርኬት ስትራክቸር የሚባለው ሃየር ሎው ፕላስ ብሬክ ኦፍ ስትራክቸር ይሰጣል። ስለ ቫሊድ እና ኢንቫሊድ ብሬክ ኦፍ ስትራክቸር፣ ስለ ቫሊድ እና ኢንቫሊድ ቼንጅ ኦፍ ካራክተር እናያለን ነገ ክላስ። ሶ ቡሊሽ ማርኬት ስትራክቸር ለመባል አንድ ማርኬት ሲሪስ ኦፍ ሃየር ሃይ እና ሃየር ሎው እየሰጠ ፕላስ ብሬክ ኦፍ ስትራክቸር እየሰጠ ይላል። ምን ማለት ነው? ለምሳሌ አንድ ፕራይስ ሃይ ብሎ እንደዚህ ሲመለስ እንደምታዩት ሃይ ሰጥቶ ሲመለስ ተመልሶ ከዚህ በላይ እንደዚህ በሚወጣበት ምን አድርግ ይባላል? ብሬክ ኦፍ ስትራክቸር ሰጠ ተብሎ ይጠራል። ለምሳሌ ስለዚህ አንድ ስትራክቸር ቡሊሽ ምን ነው ሃይ ሎው ከዛ ምን ያስፈልገናል? እዚህ ጋር ፕላስ ከዚህ በላይ ወጥቶ ብሬክ እንዲያደርግ አይደለ? ቡሊሽ ማርኬት ስትራክቸር ለመባል ግዴታ ብሬክ ማድረግ አለበት። ሶ ብሬክ ሲያደርግ እንደምታዩት እዚህ ጋር ልክ ብሬክ አረገ ሶ ምንድን ነው ያደርጋለው? ሃየር ሃይ ሃየር ሎው ያው እዚህ ጋር ብሬክ ኦፍ ስትራክቸር ከዚህ በላይ ፕላስ ብሬክ ኦፍ ስትራክቸር ማለት። ስለዚህ ቡሊሽ ብሬክ ኦፍ ስትራክቸር የምንለው when a price makes a series of higher high and higher lows bullish market structure ብለን እንጠራዋለን ማለት። ስለዚህ ሃየር ሃይ የምንለው ኤቭሪ ሃይስት ፖይንት ማለት ሃይ ካለ በኋላ ወደ ኋላ ፑል ሲያደርግ ወደ ኋላ ሲመለስ ትቷቸው የሚመጡ እነዚህ ሃይስት ፖይንቶች ሃየር ሃይ ናቸው ተብሎ ይጠራሉ። ዘን ተመልሶ እንደምታዩት ማርኬቱ እንደዚህ ብሬክ ሲያደርግ ደግሞ እነዚህ ሌቨሎች ምን ይባላሉ? ሃየር ሎው ተብሎ ይጠራሉ ማለት። ሶ ቡሊሽ ማርኬት ስትራክቸር የምንለው ባጭሩ when a price makes a series of higher high and higher lows ቡሊሽ ማርኬት ስትራክቸር ተብሎ ይጠራል። ሶ ቡሊሽ ማርኬት ስትራክቸር ማለት ደግሞ ሃየር ሃይ የምናቸው ኤቭሪ ከሆነ ፕራይስ ነው ወደ ሌቨል በሚሄድበት ታይም የሚሰጣቸው ኤቭሪ ሃይስት ፖይንቶች ሃየር ሃይ ተብሎ ይጠራሉ። ለምሳሌ እዚህ ጋር ሃየር ሃይ ሌቭሎች ናቸው። እነዚህ ደግሞ ሃየር ሎው ሌቭሎች ተብሎ ይጠራሉ። ሶ አንድ ማርኬት ከአንድ ሌቭል ሌላ በሚሄድበት ታይም እየሰጠ የሚሄደው ሃየር ሃይ ሃየር ሎው ፕላስ ብሬክ ኦፍ ስትራክቸር። ስለዚህ ከዚህ ፕሪቪየስ ከነበረው ታየው ብሬክ አድርጎ ሲወጣ ብሬክ ኦፍ ስትራክቸር ይባላል። ብሬክ ኦፍ ስትራክቸር እዚህ ጋር ደግሞ ብሬክ ሲያደርግ ብሬክ ኦፍ ስትራክቸር ይባላል ማለት ነው። ቤሪሽ ማርኬት ስትራክቸር የምንለው ደግሞ when a price makes a series of lower high and lower lows ያ ማለትም አንድ ፕራይስ ለምሳሌ ከ4000 ተነስቶ ተመሳሳይ ፕራይስ ማለት ነው $4000 ተነስቶ ወደ 3000 እየቀነሰ የሚመጣ ከሆነ አሁን ይሄንን ቢሪሽ ማርኬት ስትራክቸር ደግሞ ዳውን ትሬንድ ብለን እንጠራለን። ለምን ወይም ምን ብለናል? ቢሪሽ ማርኬት ስትራክቸር የምንለው ሲሪስ ኦፍ ሎወር ሎው ሎወር ሃይ እየሰጠ የሚመጣ ያው ሎወር ሎው ሃይ ሎወር ሎው ሎወር ሃይ ሎወር ሎው ሎወር ሃይ ሎወር ሎው ያለው ምን አደረገ? ወደ ሎወስት ፕራይስ እየቀነሰ መጣ። አያችሁ? የቀደሙ ምንድነው ሲያደርግ የነበረው? ከ3000 ወደ 4000 እየጨመረ ነበር ሄደው 1000 ነው የጨመረ። ያው ደግሞ ከ4000 ወደ 3000 እየቀነሰ ነው የመጣ ማለት ነው። አንድ ስትራክቸር ቢሪሽ ማርኬት ስትራክቸር የምንለው ደግሞ አንድ ማርኬት የመቀነስ ቢሄቨር አለው ብለን የምንጠራው መች ነው? ከሆነች ፕራይስ ወደ ታች ዝቅ እያለ እየቀነሰ ሲመጣ አንድ ማርኬት ቢሪሽ ማርኬት ስትራክቸር ተብሎ ይጠራል። ያ ደግሞ ለብቻው በቂ አይደለም። ቢሪሽ ማርኬት ስትራክቸር ለመባል ምን ማድረግ አለበት? አንድ ፕራይስ ሎወር ሎው ሎወር ሃይ ፕላስ ብሬክ ኦፍ ስትራክቸር መስጠት ይኖርበታል። ምን ለመባል? ቢሪሽ ማርኬት ስትራክቸር ነው። ይሄንን ማሟላት አለበት። ምን ያለ ነው? ሎወር ሎው ምንድን ነው? ለምሳሌ ማርኬቱ ከዚህ ከ4000 ተነስቶ ሲወርድ ከዚህ ሃይ ተነስቶ ሲወርድ ሲመለስ ምንድን ያደረገው? ከ4000 መጣ ሎው ሰራ
ሎው ሰራ ዘን ፑልባክ አደረገ ማለት። ስለዚህ ሎወር ሎው የምንላት እቺ ነች። ስለዚህ ሎወር ሎው ፕላስ ምን አደረገን? አሁን ከዚህ በታች ተመልሶ እንደዚህ ሲወርድ ደግሞ ምን ይባላል? ብሬክ ኦፍ ስትራክቸር ተብሎ ይጠራል። ሶ እዚህ ጋር ድሮ ላደርጋትና አንድ ፕራይስ ለምሳሌ ወረደ፣ ሲመለስ ምን አደረገ? ሎው ሰራ። እቺ ሎወር ሎው ተብላ ትጠራለች። ሶ ቢሪሽ ማርኬት ስትራክቸር የምንለው ሎወር ሎው ሎወር ሃይ ፕላስ ብሬክ ኦፍ ስትራክቸር። ስለዚህ ይህንን ከዚህ ሎወር ሎው ተመልሶ በታች እንደዚህ ሲወርድ ምን ይባላል? ይሄኛው ሎወር ሃይ። አያችሁ? ሎወር ሎው ሎወር ሃይ፣ ያው እዚህ ጋር ብሬክ ኦፍ ስትራክቸር አለ ፕላስ ብሬክ ኦፍ ስትራክቸር። ሶ አንድ ማርኬት ቢሪሽ ማርኬት ስትራክቸር የምንለው እየቀነሰ እየመጣ ያለ ማርኬት ስትራክቸር ሲሪስ ኦፍ ሎወር ሃይ እና ሎወር ሎዎችን እየሰራ እየመጣ ያለ ስትራክቸር ፕላስ ደግሞ እንደዚህ ሎወር ሎው ሎወር ሃይ ፕላስ ብሬክ ኦፍ ስትራክቸር ሎወር ሎው ሎወር ሃይ ፕላስ ብሬክ ኦፍ ስትራክቸር ሎወር ሎው ሎወር ሃይ ፕላስ ብሬክ ኦፍ ስትራክቸር። አያችሁ? ማርኬቱ ከሃይ ወደ ሎው ምን እያደረገ የመጣ ነው? እየቀነሰ እየመጣ ነው። ስለዚህ ይህንን ማርኬት ስትራክቸር ቢሪሽ ማርኬት ስትራክቸር ደግሞ ዳውን ትሬንድ ብለን እንጠራዋለን ማለት ነው። ስለዚህ አንድ ስትራክቸር ቢሪሽ ሲሆን ደግሞ ምን ያደርጋል አልኳችሁ? ምን ያደርጋል? ሎወር ሎው ሎወር ሃይ ምን ያደርጋል? ሎወር ሎው ሎወር ሃይ ፕላስ ብሬክ ኦፍ ስትራክቸር። ብሬክ ኦፍ ስትራክቸር ምንድነው? ከፕሪቪየስ የነበረችው ሎው በታች ብሬክ ሲያደርግ። ቡሊሽ ሲሆንስ ሃየር ሃይ ሃየር ሎው ፕላስ ብሬክ ኦፍ ስትራክቸር እየሰጠ ይሄዳል ማለት ነው። ሶ ቡሊሽ እና ቢሪሽ ማርኬት ስትራክቸር እንደዚህ ካየን፣ እስኪ ሳይድዌይ ደግሞ ለእናንተ ድል ስጣችሁ። እስኪ ሳይድዌይ ማርኬት ስትራክቸር የምንለው ምን አይነት ስትራክቸር ነው? ወደ ጎን መሄድ። ኦኬ ወደ ጎን ሲሄድ ምንድነው የሚያደርገው? ሌሎቻችሁ እስኪ ሚኪ ስለሞከርሽ አዲሶቹ ልስጣችሁ። ሃየር ሃዩንም ሎወር ሎውንም አይሰብረውም። ኮንሳሊዴሽን እያደረገ ወደ ጎን ብቻ ነው የሚሄደው ማለት ነው። ኦኬ ማርኬቱ ኢኳል ሃይ እና ኢኳል ላይ እየሰራ ሲሄድ ሳይድዌይ ወይም ሬንጂንግ እንለዋለን። አሪፍ። ማርኬት አንድ ቦታ ላይ ኮንሶሊዴት ሲያደርግ ኦኬ፣ እኛም አሪፍ መልስ ነው። ሌሎቻችሁ ምንድነው አይናፋር ሆናችሁ እራት አልበላችሁ? የሬዚስታንስ ኤሪያ ማለትም እንችላለን። ሬዚስታንስ የሚያደርግበት ቀደም እነሱ በአንድ ሬንጅ ውስጥ ሲምፕሊቲ ያደረገ ሲሄድ። ኦኬ አሪፍ። እንቀጥላለን። እኔ ልቀጥል። ቀጥል፣ ታይም ስላለን ቀጥል። የዛሬ ጥቅቆቻችን ነው። በሁለት ፕራይሶች መሀል ብቻ ሬንጂንግ ሲያደርግ ማለት ከፍተኛ ያልሆነ ወደ ላይ ወርታችን ሲወጣ ቀርቶ መሀል ላይ ብቻ ኮንሶሊዴት ሲያደርግ ማለት ነው። ኦኬ ሁላችሁም አሪፍ ሞክራችኋል፣ አሪፍ መልሳችኋል ማለት ነው። ባጭሩ ሳይድዌይ ወይ ደግሞ ሬንጂንግ የምንለው የአንድ አሴት ፕራይስ ዊዝኢን ታይት ሬንጅ ውስጥ ፍላክቹዌት ሲያደርግ ሬንጂንግ ማርኬት እንላለን። ወይ ደግሞ when a price of asset makes ዋል ተጣስ ጋይስ ሳይድዌይ ደግሞ ሬንጂንግ የምንለው when a price of asset fluctuates within tight range ማለት ነው። የአንድ አሴት ፕራይስ within tight range ውስጥ ፍላክቹዌት ሲያደርግ ምን ማለት ነው? within tight range ውስጥ ፍላክቹዌት ሲያደርግ ሲመላለስ ማለት ነው። ወይ አይወጣም ወይ አይወርድም። ፍላክቹዌት without trending ማለት ነው። ለምሳሌ አንድ ስትራክቸር ትሬንዲንግ ነው ካልን ምን ማለት ነው? ወይ አፕ ትሬንድ ነው ወይ ዳውን ትሬንድ ነው። ያመጣም ወይ ቡሊሽ ነው ወይ ቢሪሽ ነው ማለት ነው። without trend ግን አንድ ማርኬት ወይ ቡሊሽ ሳይሆን ወይ ቢሪሽ ሳይሆን ማለት ነው። ስለዚህ የአንድ አሴት ፕራይስ within tight range ውስጥ ያመጣም በአንድ ጠባብ ሬንጅ ውስጥ ፍላክቹዌት የሚያደርግ ከሆነ ወይ ደግሞ በአማርኛ ስንገልጸው የሚመላለስ ከሆነ ሬንጂንግ ማርኬት ስትራክቸር ብለን እንጠራዋለን። ለምሳሌ ሬንጂንግ ማርኬት ስትራክቸር አብዛኛው ጊዜ የሚፈጥረው ወይ ማርኬቱ ቢሪሽ ከቆየ ወይም ደግሞ ቡሊሽ ሆኖ ከዛ በኋላ ነው። ራንደም ላይ አይደለም የሆነ ለበላ ክሬት የሚደረገው። ለምሳሌ አንድ ስትራክቸር ቡሊሽ ሄድና ከዛ እዚህ አካባቢ ምን ያደርጋል? ፍላክቹዌት ሊያደርግ ይችላል። ወይ ደግሞ ቢሪሽ መጥቶ ደግሞ ፍላክቹዌት ሊያደርግ ይችላል ማለት ነው። ባጭሩ ግን ሬንጂንግ የምንለው ምንድነው? within tight range ውስጥ ፍላክቹዌት የሚያደርግ የፕራይስ አክሽን ምን እናለን? ሬንጂንግ ብለን ወይ ደግሞ ሳይድዌይ ብለን እንጠራዋለን ማለት ነው። ስለዚህ የአንድ አሴት ፕራይስ within tight range ወይ ደግሞ በአንድ ጠባብ ሬንጅ ውስጥ የሚመላለስ ከሆነ ሬንጂንግ ወይ ደግሞ ሳይድዌይ ማርኬት ስትራክቸር ብለን እንጠራዋለን ማለት ነው። ስለዚህ ባጭሩ ጠቅለል ስናደርገው
ማርኬት ስትራክቸር የምንለው ካረንት ያለውን የማርኬት ቢሄቨር ለመረዳት ወይ ደግሞ ማርኬት ያለበትን ኮንዲሽን ለመረዳት የምንጠቀምበት ኮንሰፕት ነው። ያ ማለት አንድ ስትራክቸር እየጨመረ ነው እየሄደ ነው ያለውን የሚለውን ለመረዳት ካረንት ያለውን ቢሄቨር ለመረዳት የምንጠቀምበት ኮንሰፕት ነው። ሶ ያንን ኮንሰፕት በምናጠናበት ላይ ደግሞ ሜይን ኮምፖነንቶቹ ደግሞ ፕራይስ፣ ታይም፣ ቮሊዩም እና ኦርደር ፍሎ ናቸው ማለት ነው። ምክንያቱም እነዚህ ፕራይሶች እንደምታዩት ከ4000 ወደ 3000 ስቲል ፕራይስ ነው። ይህንን ስትራክቸር የምናየው ደግሞ በታይም ፍሬም ነው። ስለዚህ እነዚህ ታይም ፍሬሞች የራሳቸው ደግሞ መልእክት ይኖራቸዋል ማለት ነው። ሌላኛው ቮሊዩም ነው። እንዳያችሁት ቮሊዩም እንደምታዩት አንዳንድ ስትራክቸር ከዚህ ሀይ ለምሳሌ ወደዚህ ፑሽ የሚያደርገው ቮሊዩም ነው። ከዚህ ደግሞ ወደዚህ ሀይ ፑሽ የሚያደርገው ቮሊዩም ነው ማለት ነው። እና አራት ደግሞ ኦርደር ፍሎ ነው። እንደምታዩት የኛው ቡሊሽ ኦርደር ፍሎ ነው ያለው፣ የኛው ደግሞ ቢሪሽ ኦርደር ፍሎ፣ የኛው ደግሞ ኦርደር ፍሎ የለው። ስለዚህ እነዚህ አራት ኮንሰፕቶች ወይ ደግሞ እነዚህ ኮምፖነንቶች ምን ያህል ኢምፖርታንት እንደሆነ እዚህኛው ላይ ራሱ አራቱም እንዳሉ ማሳያ ናቸው ማለት ነው። ሌላኛው ማርኬት ስትራክቸር ለማጥናት አስፈላጊ የሆነበት ምክንያት ኢንፎርምድ የሆነ ዲሲሽን ለመውሰድ አላስፈላጊ የሆኑ ሪስኮችን ለመቀነስ እና ለምንጠቀሙ ስትራቴጂ ላይ ተጨማሪ ኮንፊደንስ ለሚሆን ኮንፊደንስ ለማዳበር ነው። በሌላው ደግሞ ቡሊሽ ማርኬት ስትራክቸር የምንለው ያው እየጨመረ እየሄደ ያለ ማርኬት ማለት እንደሆነ አውርተናል። ያ ማለትም እየጨመረ እየሄደ ያለ ማርኬት ሃየር ሃይ እና ሃየር ሎ እየሰራ ይሄዳል። ነገር ግን ደግሞ ሃየር ሃይ ሃየር ሎ ፕለስ ደግሞ ብሬክ ኦፍ ስትራክቸር ደግሞ መስጠት አለበት አንድ ስትራክቸር ቡሊሽ ለመባል ማለት ነው። ቤሪሽ ማርኬት ስትራክቸር ለመባል ደግሞ አንድ ስትራክቸር እየቀነሰ ያለ ማርኬት ማለት ነው። ያመትም ሎወር ሎ ሎወር ሃይ እያለ እየመጣ ያለ ማርኬት ማለት ነው። ዘን ቤሪሽ ማርኬት ስትራክቸር ለመባል ደግሞ ግዴታ ሎወር ሎ ሎወር ሃይ ፕላስ ብሬክ ኦፍ ስትራክቸር መስጠት ይኖርበታል። ሳይድዌይ የምንለው ማርኬት ስትራክቸር ደግሞ ዊዝ ታይት ሬንጅ ውስጥ ደግሞ በአንድ ጠባብ ሬንጅ ውስጥ እየተመላለሰ ደግሞ ፍላክቹዌት እያደረገ ያለ ፕራይስ ሆኖ ያም ፕራይስ ደግሞ ረንጂንግ ወይ ደግሞ ሳይድዌይ ተብሎ ይጠራል። እንደዚህ ሳይድዌይ ወይ ደግሞ ረንጂንግ በሚሄድበት ታይም ምንድነው የሚሰጠው? አሁን እንደምታዩት ቡሊሽ እና ቢሪሽ ላይ ሃየር ሃይ እና ሃየር ሎው፣ ቢሪሽ ላይ ሎወር ሃይ እና ሎወር ሎው ሰጠ። ሳይድዌይ ላይ ደግሞ ምንድነው የሚሰጠን? ኢኳል ሃይ እና ኢኳል ሎው ይሰጠናል ማለት ነው። ሶ ባይሩ እዚህ ጋር ያሉት ታይፕስ ኦፍ ማርኬት ስትራክቸሮች ምንድናቸው? ትሬንዲንግ ኦር ናት የሚለውን ለመረዳት ይጠቅመናል ማለት ነው። ትሬንዲንግ ኦር ናት ምን ማለት ነው? አንድ ስትራክቸር ቡሊሽ ትሬንድ ነው፣ አፕ ትሬንድ ነው ወይስ ዳውን ትሬንድ የሚለውን ለመረዳት በቀላሉ ያግዙናል ማለት ነው። እስኪ የዛሬ የመጀመሪያ የማርኬት ስትራክቸር ቶፒካችን ይህንን ይመስላል። እዚህኛው ላይ ጥያቄ ካላችሁ ጥያቄዎችን እንቀበላለሁ ማለት ነው። ጥያቄዎች ከሌላችሁ ደግሞ ነክስት ክላስ ላይ ስለ ቫሊድ እና ኢንቫሊድ ብሬክ ኦፍ ስትራክቸር እና ቼንጅ ኦፍ ካራክተር እንዲሁም ደግሞ ስለ ማጆር እና ማይነር ስትራክቸር አይተን ባክቴስት የምናደርግ ይሆናል። የዛሬውንና የነክስቱን አንድ ላይ ነክስት ክላስ ላይ ማለት ነው። እና ጥያቄዎችን እስኪ ከእናንተ ልቀበል። ጥያቄ እስኪ የለም? ጥያቄ ቀጥል። እዚህ ብሬክ ኦፍ ስትራክቸር የምንለው ላይ ማለት ነው ካንድሉ ማርኬቱን ሲቀይር ካንድሉ ለምሳሌ ሃየር ሃይ ሲሆን ካንድሉ ፉል ሲሆን ነው ወይስ ዊክ በዊክ ካንድል ከዘጋም ለውጥ የለውም? አይ ለውጥ አለው። ስለ ቫሊድ እና ኢንቫሊድ ብሬክ ኦፍ ስትራክቸር እና ቼንጅ ኦፍ ካራክተር እናያለን ብለናል አይደለ? ኔክስት ክላስ ላይ የኔክስት ክላስ ቶፒኮቻችን ኤቢቢ ሚል ይሰማል። ኦኬ እሺ ሁጅ ዲፈረንስ አላቸው። በጣም ትልቅ ዲፈረንስ አላቸው። አንድ ፕራይስ በዊክ በሻዶው ሲዘጋ እና በቦዲ ሲዘጋ ሁለት የተለያዩ መልእክቶች አሉት። እነሱን ደግሞ ኔክስት ላይ በቫሊድ እና ኢንቫሊድ የማሳያችሁ ናቸው። እንዳይወሳሰብብን በሚል ነው አንድ ላይ መቀላቀል ስለሌለብን ስቴፕ ባይ ስቴፕ መሄድ ስላለብን ማለት ነው። ጥያቄ እስኪ ሌላ ቃራ ይደና አለን ሚኪኒ ነው። ቀጥል።
እነዚህ ሃይ እና ሃየር ሎው እነዚህ በቡሊሽ ማርኬት ስትራክቸር ሺፍት እና ይሄ በቤሪሽ ማርኬት ስትራክቸር ሺፍት እነዚህ ሳይድ ዌይ የሚሉትን በየትኛው ታይም ፍሬም ላይ ነው ብዙ ጊዜ የምናገኛቸው? አሁን የኛው በጣም አሪፍ ጥያቄ ነው። ቀደም ስላችሁ ነበረ ጀምሬላችሁ ነበር ስለ ሲምፕሊፋይድ እና ኮምፕሌክስ ማርኬት ስትራክቸር ነክስ ላይ የምናየው ቶፒክ ላይ የታይም አጠቃቀም ወይም ደግሞ ታይም ፍሬም ምን ያህል ዲፈረንስ እንዳለው ነው አራለ ያለው። ሶ የማርደር ባጭሩ የሚከተለው የቆመ ነው የቼንጅ ኦፍ ካራክተሮችን ቫሊድ ብሬክ ኦፍ ስትራክቸሮችን የትኛው ታይም ፍሬም ላይ ነው አፕላይ የምናደርገው የሚለው ነው። ሲምፕሊፋይድ ማርኬት ስትራክቸር ላይ ነው አፕላይ የምናደርገው። ሲምፕሊፋይድ ማርኬት ስትራክቸር ምን ማለት ነው፣ የትኛው ታይም ፍሬም ነው የሚለውን ደግሞ ከነከስት ከአሁን ያለን ከአርብ ቀጥሎ ነከስ ማክሰኞ ላይ ያለን ክላስ ላይ ስላለን እዛ ላይ በደንብ አስረድቼ ክሊር አደርግላችኋለሁ ማለት ነው። እሺ ቴንክ ዩ። አሁን ስቴፕ ባይ ስቴፕ ስለሆነ የምንሄደው እስከ አድቫንስድ ስትራክቸር መጨረሻ ስለሆነ ማለት ነው። ግራንድ አትጋቡ፣ ስቴፕ ባይ ስቴፕ ነው የምንሄደው። ለምሳሌ የኛው የስድስተኛ ዙር ማስተር ክላሳችን ነው የጀመርነው። እንደምታዩት ስኬጁል አለ፣ ማርኬት ስትራክቸር አለ፣ ፓርት 2 ባክ ቴስት የምናደርግበት አለ፣ ባክ ቴስት ፓርት 2፣ ፓርት 3 ኢምፓልስ እና ፕሮዳክሽን አለ፣ የኛው ፋበም አለ፣ ዘን ባክ ቴስት አለ። እነዚህ ነገሮችን እያየን ነው የምንመጣው። ሶ ስቴፕ ባይ ስቴፕ ስንመጣ የምታገኟቸው ስለሆኑ አትቸኩሉ። እሺ፣ ሌላ ጥያቄ ያለው ሰው? ስፔሻሊ የዛሬ ቶፒክ ላይ ያልገባው ምክንያቱም ነከስ ክላሶቻችን ላይ እያስረዳዋችሁ ሲሄድ እነዚህ ነገሮችን ግልጽ ሆናችኋል ብዬ ስለማስብ ማለት ነው።